ሰበር ዜና ጎንደር ላይ ዛሬ ታላቅ ታሪክ ተሰርቷል። ፋኖ ዙ 23ን ማርኮታል። በወሎና ጎጃም የፋኖ ግስጋሴ ሲቀጥል ከፍተኛ የጦር አዛዦችም ተማርከዋል። ጉዳዩ የአዲስ አበባን መንግስት አስጨንቋል። ይህ ኢትዮ ፖስት ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ እያልን የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡ ወቅታዊ ትኩስ መረጃዎችን አጠናክረን መጥተናል። ዋና ዋናዎችን በማስቀደም እንጀምራለን። ብልጽግና የፋኖን ግስጋሴ ማስቆም አቅቶታል። በዛሬው ዕለት በጎንደር ፋኖ ታላቅ ድል አሳክቷል። በሸዋ ግንባር ደግሞ ከፍተኛ የመንግስት ባለስልጣናት በፋኖች ተማርኳል። የመከላከያ ሰራዊቱ በበኩሉ የፋኖ አመራሮችን ገደልኩ የሚል አነጋጋሪ መግለጫ ይዞ ወጥቷል። በዝርዝር እንመለከተዋለን። የኤርትራ መንግስት ላይ አንድ ከባድ እርምጃ ተወስዷል። እርምጃውን የወሰደው አንድ የአውሮፓ መንግስት ሲሆን ውሳኔው የሻዕቢያ አገዛዝ ላይ ድንጋጤ እንደፈጠረም አንድ ዘገባ ጠቁሟል። ውሳኔው ለጦርነት እየተዘጋጀች ለምትገኘው ኤርትራ የጦርነት ዝግጅቷ ላይ ትልቅ እንቅፋት ሊፈጥርባት እንደሚችልም ተነግሯል። ጉዳዩን በዘገባችን በዝርዝር እንነግራችኋለን። ሻዕቢያን ከስልጣን አስወግዳለሁ ብሎ የሚንቀሳቀሰው ታጣቂ ኃይል በአሰብ ድንበር አቅራቢያም እርምጃ ጀምሯል። በስፍራው ከፍተኛ ኃይል ክምችት ያስቀመጠው ሻዕቢያ ለኢትዮጵያ ያዘጋጀው ጦር በዚህ ኃይል ጥቃት እንደደረሰበት ተነግሯል። በኢትዮጵያ ታዛ ስር ተጠልሎ የሚንቀሳቀሰው ይህ ኃይል በቅርቡ አስመራ ላይ ጠብቆም ብሏል። ይህ የቡድን እርምጃ የጀመረው የአሜሪካው ከፍተኛ አምባሳደር ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም በቅርቡ ይፈረጥጣሉ ባሉ ማግስት ነው። እንቃኘዋለን። ጠቅላይ ሚኒስትር አብይ አህመድ አንድ ጥብቅ ውሳኔ ወስነዋል። በውሳኔው መሰረትም ለታከለ ኡማ አንድ ከፍተኛ ስልጣን ሰጥተዋል። ከሙስናና ከአሰራር ጥሰት ጋር በተያያዘ አንድ ከፍተኛ መስሪያ ቤት በቀጥታ በእርሳቸው ስር እንዲሰራም ትእዛዝ ተላልፏል። ትእዛዙ የተላለፈው በጅቡቲ ወደብ ከሚገባ ምርት ጋር ተያይዞ ነው የተባለ ሲሆን ከስልጣን የተነሱ ባለስልጣናትም እንዳሉ ታውቋል። በዝርዝር እንቃኘዋለን። ትግራይን ለመቆጣጠር የተደረገው እንቅስቃሴ ከሽፏል ሲሉ አንድ የህወሓት ከፍተኛ ጄኔራል ተናገሩ። ጄኔራሉ የሰሞነኛውን የትግራይ ወታደሮች አመፅ ተገን በማድረግ ትግራይን ለመጨበጥ ተሞክሯል፣ ከሽፏልም ሲሉ ተደምጧል። በሌላ በኩል ህወሓት በኤርትራ ሰንሐፌ ቢሮ መክፈቱ የተሰማ ሲሆን የኤርትራ ጄኔራሎችም ለህወሓት ቀጥተኛ ትእዛዝ እየሰጡ መሆኑን አንድ ዘገባ ጠቁሟል። የሐማስና እስራኤል ተኩስ አቁም እንደ እምቧይ ካብ ተንዷል። ኔታንያሁ ጦራቸው እርምጃ እንዲወስድ ማዘዛቸውን ተከትሎ ጋዛ በጦር ጀቶች ስትደበደብ አድራለች። ተኩስ አቁሙን በማፍረስ ሁለቱም አካላት እርስ በርስ እየተካሰሱ ሲሆን ከጥቃቱ በኋላ ቴል አቪቭ ወደ ተኩስ አቁም ተመልሻለሁ ስትል አነጋጋሪ መግለጫ ሰጥታለች። የተወደዳችሁ ኢትዮ ፖስት ቤተሰቦች እነዚህና ሌሎች መረጃዎችን በስፋት እንቃኛለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ አብራችሁ እንድትዘልቁ በአክብሮት እንጠይቃለን። አሁን ወደ መረጃዎቻችን እንሻገራለን። ትግራይን ለመቆጣጠር የተደረገው እንቅስቃሴ ከሽፏል ሲሉም አንድ የህወሓት ከፍተኛ ጄኔራል ተናገሩ። ጄኔራሉ የሰሞነኛው የትግራይ ወታደሮች አመፅን ተገን በማድረግ ትግራይ ለመጨበጥ ተሞክሮ ከሽፏል ሲሉም ተደምጠዋል። በሌላ በኩል ህወሓት በኤርትራ ሰንሐፌ ቢሮ መክፈቱ የተሰማ ሲሆን የኤርትራ ጄኔራሎችም ለህወሓት ቀጥተኛ ትእዛዝ እየሰጡ መሆኑን አንድ ዘገባ ጠቁሟል። ባለፈው ሳምንት የደሞዝና ጥቅማጥቅም ጥያቄ ያነሱ የትግራይ ሰራዊት አባላት መንገድ በመዝጋት ድምፃቸውን ሲያሰሙ ሰንብተዋል። ከዚህ የጦር ሰራዊቱ አመፅ ጀርባም በርካታ ኃይሎች እንዳሉ ሲገለጽ የቆየ ሲሆን በመጨረሻም ግን ሰራዊቱ ከህወሓት ጋር በመስማማት አመፁን አቆሞታል። የጥቅማጥቅም ጥያቄ ያነሱ የትግራይ ሰራዊት አባላት ከህወሓት ጋር ተስማምተዋል። ይህን በማስከተልም በትናንትናው ዕለት ከፍተኛ ወታደራዊ መኮንኖችና የፖለቲካ አመራሮች በተገኙበት ሰፊ ውይይት ተደርጓል። በውይይቱ ንግግር ያደረጉት ከትግራይ ጦር አዛዦች መካከል አንዱ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዴድ የሰራዊቱ ጥያቄ የትግራይ ህዝብ ጥያቄ ነው ሲሉ ተደምጠዋል። በሰራዊት ውስጥ ያለው ችግር የመላው የትግራይ ህዝብ ችግር ነው የሚሉ ጄኔራሉ ሰራዊታችን ጥያቄ ጠይቆ የትግራይን አሳልፈን እንሰጣለን አልልም ብለዋል። አክለውም የሰራዊቱን ጥያቄ ለመፍታት እቅድ መንደፉንም ገልጸዋል። ከአመፁ ጀርባ ትግራይን የመቆጣጠር ዝግጅት ነበር ያሉት ጄኔራሉ ይህ ዝግጅት ሲደረግ የነበረውም በፌዴራሉ መንግስት እንደሆነ በድምዳሜው ገልጸዋል። ይህ በእንዲህ እንዳለ የህወሓት በኤርትራ ሰንሐፌ ቢሮ መክፈት የተሰማ ሲሆን የኤርትራ ጄኔራሎች ለህወሓት ቀጥተኛ ትእዛዝ እየሰጡ መሆኑን አንድ ዘገባ ጠቁሟል።
ጸምዶ በሚል ያልተቀደሰ ጋብቻ የተጣመሩት ህወሓትና ሻዕቢያ ራሳቸው ለማዳን በጋራ ተሰልፈዋል። በአቦይ ስብሃት ነጋ ጭምር ተቃውሞ የገጠመው የጥምረት ወደ ሌላ ምዕራፍ እየተሸጋገረ መሆኑን ዘገባዎች እየጠቆሙ ነው። የህወሓት ጄኔራሎች በዋናነት ስብሃት ነጋ ያደራጀውን በዘመድ አዝማች የተሰበሰቡት የጦር መኮንኖችን ትዕዛዝ የሚቀበሉ ከኤርትራ ጄኔራል ፊሊጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ከብሮም በርሄ ለአህዱ ተናግረዋል። እነዚህ የህወሓት ጄኔራሎች ትዕዛዝ የሚቀበሉት በዛላ አንበሳ አቅጣጫ ኤርትራ ውስጥ ሰናፌ ከተማ ህወሓት በከፈተው ቅርንጫፍ ውስጥ በመገኘት እንደሆነ ጠቅሰዋል። ኤርትራ በፕሪቶሪያ ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተዘረዘው ህወሓት ጋር ጸምዶ የሚል በጋራ እየተንቀሳቀሱ ነው። የተሃድሶ ገንዘቡ ለሚፈለገው ዓላማ አልዋለም። ህወሓት ለጦር መሳሪያ መግዣም አውሎታል ተብሏል። ጄኔራል ታደሰ ወረደ እንድንሸነፍ ነው የሚጠቀሙበት እንጂ አይፈልጉትም። ኤርትራ ታደሰ ወረደ ተወግዶ ህወሓትና ኤርትራ አንድ ፓርቲ መስርተው የፌዴራል መንግስት መታገል አለባቸውም ብለዋል። ዛሬ ከንጋት ጀምሮ በሰሜን አማራ ቀጠና እስቴ ወረዳ በተደረገ ውጊያም በርካታ የመንግስት ምሽጎች የተሰበሩ ሲሆን እስቴ መካነ ኢየሱስ ከተማ በፋኖ ቁጥጥር ስር ገብታለች። በርካታ የመንግስት ኃይሎችም መማረካቸው ታውቋል። በአፋባ ላይ እዝ ሜጀር ጄኔራል ውባንተ አንደኛ ኮር ስር የሚገኘው የጉና ክፍለ ጦር አናብስቱ ዛሬ ከንጋት ጀምሮ በእስቴ ቀጠና እያደረጉ ባሉ ተጋድሎ የወገን ኃይልን በድል እያጨናነቁት፣ የመንግስት ኃይል ደግሞ ከባድ ኪሳራ ደርሶበታል። በተመሳሳይ በአምባሰልና ሀቡር ወረዳዎች በተደረገ ውጊያ ከ50 ያላነሱ የመንግስት ወታደሮች ሲገደሉ 30 ወታደሮች ደግሞ ከነሙሉ ትጥቃቸው መማረካቸው ተረጋግጧል። በሸዋ ቀጠና ደግሞ የመንግስት ባለስልጣናት በፋኖ እጅ ገብተዋል። ካድሬዎቹ ህዝቡን እንዲያወያዩ ከዞንና ከወረዳ ግዳጅ ተሰጥቷቸው ከፍተኛ ቁጥር ባለው በአድማ ብተናና ሚሊሻ አባላት ታጅበው ሲንቀሳቀሱ ነው በፋኖ ቁጥጥር ስር የዋሉት። የአህያ አባል ከጅብ አያስጥልም እንዲሉ አበው ካድሬዎቹ አጅበው የነበሩት የሚሊሻና የአድማ ብተና አባላቱ ገሚሶቹ ሙትና ቁስለኛ የተደረጉ ሲሆን ቀሪዎቹ ራሳቸውን ለማዳን ትጥቃቸውን ጥለው እግሬ አውጪኝ ብለው መፈርጠጣቸው ታውቋል። በተመሳሳይ በወሎ ቤተ አማራ ቀጠና አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ 3 የብልጽግና ካድሬዎች በቁጥጥር ስር ውለዋል። ፋኖ በእንዲህ መልኩ በድል እየገሰገሰ ቢሆንም መከላከያ ግን ፋኖን አይቀጡ ቅጣት እየቀጣው ነው ሲል እየተናገረ ነው። ከሰሞኑንም በክልሉ ውጊያዎች መቀጠላቸውን ሪፖርቶች ያመላክታሉ። የመከላከያ ሰራዊት ዛሬ ባጋራው መረጃ በጎጃም በርከት ያሉ አካባቢዎች ላይ ጽንፈኛ በማለት በጠራቸው የፋኖ አማጽያን ላይ ከባድ እርምጃ መወሰዱን ገልጿል። በዚህ እርምጃ የቡድን ከፍተኛ አመራሮች እንደተገደለ እየገለጸ ሲሆን የተማረኩ የጦር መሳሪያዎችም እንዳሉ ገልጿል። 48 ጽንፈኞች ገድዬ 40ዎችን ማርክ ያለው ያሉ ሰራዊቱ ኦፕሬሽን ካካሄደባቸው አካባቢዎች መካከል በአንዱ በምዕራብ ጎጃም ዞን ወንበረማ ወረዳ ቀጬ ቀበሌ ተጠቃሽ ነው። በዚህ አካባቢ በነበረው ውጊያም በርካቶች እንደተደመሰሱ ተገልጿል። ሌላው ኦፕሬሽን በተደረገበት ባዊ ዞን በአንጃ ወረዳ አሰም ቀበሌ 23 ታጣቂዎች ሲገደሉ 19 እንደቆሰሉ መረጃዎች ያትታል። መከላከያ ተደምስሷል ያላቸው የፋኖ ታጣቂዎች ስም ዝርዝርንም ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ አንድ ጥብቅ ውሳኔ ወስነዋል። ከሙስናና ከአሰራር ጥሰት ጋር በተያያዘ አንድ ከፍተኛ መስሪያ ቤት በቀጥታ በእርሳቸው ስር እንዲሰራም ትዕዛዝ አስተላልፏል። ትዕዛዝ በተላለፈው በጅቡቲ ወደብ ከሚገባ ምርት ጋር ተያይዞ ነው የተባለ ሲሆን ከስልጣን የተነሱ ባለስልጣናትም እንዳሉ ታውቋል። ጉዳዩ ከማዳበሪያ አቅርቦት ጋር የተያያዘ ነው። ጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን ይፋ አድርጓል። ጽሕፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ካፒታል ጋዜጣ ዘግቧል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትር ጽሕፈት ቤት የሀገሪቱ ዋነኛ የግብርና ግብዓት አቅራቢ የሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ይህን ተከትለው የኢግዚኮና የኢትዮ ፓወርና ትራንስፖርት ሎጂስቲክ አገልግሎት ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስትር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስትር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና ኢባትሎ የመሳሰሉ ቁልፍ ባለድርሻ አካላት አባላትም ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸውን ኃላፊነት ቦርድ በቀጥታ እንዲመሩ ሾሟል። በአዲሱ መዋቅር የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት ወይዘሮ ዓለም ፀሐይ
ጳውሎስ የኢግሳጎ የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ዘገባው ጠቅሟል። ምንጮች ለካፒታል ጋዜጣ እንደገለጹት ዓለምፀሐይ የቀድሞ ቦርድ አባል ነበረች። ነገር ግን አሁን ያለችበት ቦታ ጠቅላይ ሚኒስትሩ የዚህ ፖለቲካ ትኩረት በሚያሻው ምርት ላይ ከፍተኛ ቁጥጥር መውሰዳቸውን ያመላክታልን ብለዋል። አዲሱ የኢግስጎ ቦርድ የግብርና ሚኒስትር አዲሱ አረጋን እንደ ምክትል ሰብሳቢ፣ የኢትዮ ጅቡቲ ባቡር ኩባንያ ዋና ስራ አስፈጻሚ ታከለ ኡማና የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴ እንደ አባልም አካቷል። የኤርትራ መንግስት ላይ አንድ ከባድ እርምጃ ተወስዷል። እርምጃውን የወሰደው አንድ የአውሮፓ መንግስት ሲሆን ውሳኔው የሻዕቢያን አገዛዝ ድንጋጤ ውስጥ እንደከተተው ታውቋል። ውሳኔው ለጦርነት እየተዘጋጀች ለምትገኘው ኤርትራ የጦርነት ዝግጅቷ ላይ ትልቅ እንቅፋት ሊፈጥርባት እንደሚችል ተነግሯል። ከኢትዮጵያ ጋር ወደ ጦርነት ለመግባት ዝግጅት ላይ የሚገኘው ሻዕቢያም ከግራም ከቀኝም ጫናዎች በርክተውበታል። ለጦርነት ዝግጅቱ የኃይል ክምችቱን ማድረጉን የቀጠለ ሲሆን ለጦርነት ነዳጅ ለመቆጠብ በሚልም ከሀገሪቱ ተሽከርካሪዎች እንዲቀንሱም ካገደ ሳምንታት ተቆጥረዋል። ዛሬ የተሰማው መረጃ ደግሞ የአስመራ የጦርነት ዝግጅት እንቅፋት እንደበዛበት ማሳያ ነው። የስዊዘርላንድ መንግስት ወደ ኤርትራ ምንም አይነት የስንዴ ምርት እንዳይገባ አግዷል። ሻዕቢያ ባለፉት ዓመታት ከአንዳንድ የውጭ ሀገራት የሚገባለትን የስንዴ ምርት ለህዝቡ ከማደል ይልቅ ለሰራዊቱ ብቻ እየዋለ እንደሚገኝ የተገለጸ ሲሆን በተለይም ባለፉት ወራት ከአዲስ አበባ ጋር የገባበት ውዝግብ ተከትሎ ለጦርነቱ በሚል የስንዴ ክምችቱን ሙሉ በሙሉ ለሰራዊቱ እየዋለ ይገኛል። ይህን ተከትሎ የስዊዘርላንድ መንግስት ከዚህ በኋላ ወደ ኤርትራ ምንም አይነት ምርት ላለመላክ መወሰኑ ነው የተገለጸው። እርዳታው የተቋረጠው በስዊዘርላንድ በስደት ላይ የነበሩ በወንጀል የተሳተፉትን ኤርትራውያን ስደተኞች ወደ ሀገራቸው ኤርትራ ለመመለስ ብትፈልግም የኤርትራ መንግስት ዜጎች ናቸው ብዬ አልቀበልም በማለቱ ነው። ይኸው ስንዴ እርዳታ የተቋረጠበት የሻዕቢያ መንግስትም ለወታደሮቹ የሚሰጠውን የዳቦ ራሽን መጠን በግማሽ መቀነሱና ነዳጅና እህል ህዝቡ በቁጣ እንዲጠቀም ማሳሰቢያ መስጠቱን ከአስመራ የሚወጡ ዘገባዎች ያመለክታሉ። ይህ በእንዲህ እንዳለ የኤርትራ መንግስት የኢትዮጵያ ቀይ ባህር መውጫ ዘግቶ በመያዙ ከኢትዮጵያ መንግስት ጋር ከፍተኛ ፍጥጫ ውስጥ የገባ ሲሆን ከእናት ሀገሩ ኢትዮጵያ የተሰጠውን የሀገርነት እውቅና የማጣት አደጋም እንዳንዣበበበት እየተዘገበ ይገኛል። የአስመራ ከፍተኛ ባለስልጣንም ከሰሞኑን ባሰራጫቸው መግለጫዎች ይህ የኢትዮጵያ እንቅስቃሴ ስጋት እንዳጫረባቸውም በግልጽ እየገለጹ ነው። ሻዕቢያ ከስልጣን አስወግዳለሁ ብሎ የሚንቀሳቀሰው ታጣቂ ኃይል በአሰብ ድንበር አቅራቢያ እርምጃ ጀምሯል። በስፍራው ከፍተኛ ኃይል ክምችት ያስቀምጠው ሻዕቢያ ለኢትዮጵያ ያዘጋጀው ጦር በዚህ ኃይል ጥቃት እንደደረሰበት ተነግሯል። በኢትዮጵያ ታዛ ስር ተጠልሎ የሚንቀሳቀሰው ይህ ኃይል በቅርቡ አስመራ ላይ ጠብቆም ብሏል። የቡድን እርምጃ የጀመረው የአሜሪካው ከፍተኛ አምባሳደር ፕሬዝደንት ኢሳያስ አፈወርቂም እንደ ኮሎኔል መንግስቱ ኃይለማርያም በቅርቡ ይፈረጥጣሉ ባሉ ማግስት ነው ሻዕቢያ ጭንቅ ውስጥ ገብቷል። ስልጣኑንና አሰብን ላለማጣት የሞት ሽረት ትግል ላይ ይገኛል። በተለይም ኢትዮጵያን ማዕከል አድርገው የሚንቀሳቀሱ ታጣቂ ኃይሎች የወገብ ቅማድ ሆነውበታል። ጸረ ሻዕቢያ እንቅስቃሴ ከሚያደርጉ ቡድኖች መካከል አንዱ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት በይፋ የኤርትራ ጦር ላይ እርምጃ ወስዷል። ካለፈው ቅዳሜ አንስተው ከፍተኛ ቁጥር ያለው ጦሩ ማንቀሳቀስ የጀመረ ሲሆን በትናንትናው ዕለትም የሻዕቢያ ጦር ላይ የደፈጣ ጥቃት መጣሉን አሳውቋል። ቡድኑ ባጋራው መረጃ በዚህ የደፈጣ ጥቃት ጥቂት የማይባሉ የኤርትራ ወታደሮች ጉዳት ደርሶባቸዋል። ስለ ጉዳዩ ዝምታን የመረጠው የአስመራ መንግስት ሌላ ውጥረት ውስጥ ገብቷል። የኢትዮጵያን ጦር ሲጠበቅ ታጣቂው ኃይል የሰነዘረበት ጥቃት ራስ ምታት ሆኖበታል። ከኢህአዴግ ዘመነ መንግስት አንስቶ በ4 ኪሎ መንግስት ሲደገፍ የቆየው ይህ ቡድን በተለይም ባለፉት 2 ዓመታት ወታደራዊ ጡንቻው እንደፈረጠመ መረጃዎች ጠቁሟል። ቡድኑ በሰው ኃይል በስልጠናና በሎጂስቲክ አቅሙን አሳድጓል የተባለ ሲሆን በቅርቡ አስመራ ላይ ጠብቁ ሲል ግስጋሴውን አውጇል። አሁን ባለው ሁኔታ የኤርትራ መንግስት የሚፋለሙ 2 ኃይሎች አሉ። አንደኛው ብርጌድ ንሓመዶን ሲሆን መሰረቱን በዲያስፖራ ኤርትራውያን ላይ ያደረገ ነው። ሌላኛው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዴሞክራሲ ድርጅት ነው። በዓለም አቀፍ ተቋም ላይ የተመሰረተ እንቅስቃሴ ሲያደርግ የቆየው ብርጌድ ንሓመዶን ከቀይ ባህር ዴሞክራሲ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፍልሚያ በመግባት ከድርጅቱ ጋር መግባባት ላይ የደረሰ መሆኑን ከዚህ ቀደም ጠቅሶ ነበረ። በአዲስ አበባ መንግስት ከለላ የተሰጣቸው ባለሰማያዊ ማዕበልተኞችና የቀይ ባህር አፋር ታጣቂዎች ኢሳያስን ሊንዱም ተከስተዋል። የአንድ ወጣት ዕድሜ ያህል ኤርትራን እንዳሻቸው የመሩት ፕሬዝደንት ኢሳያስ አፈወርቂ የማያልፉበት ከባድ ማዕበል ነው የተነሳባቸው። የጸረ ኢሳያስና ጸረ ሻዕቢያ ንቅናቄ ያዳህሎ ቤተ መንግስት አምባገነኖችን ማስጨነቅ ጀምሯል። ይህም የኢሳያስ አፈወርቂን ጀንበር እየዘቀዘቀች መሆኑ ማሳያ ተደርጎም ተወስዷል። አበቃን። መልካም ጊዜን ተመኘን።